አሁን ላይ ወደ ዱባይ እንዲሁም ደግሞ ሳኡዲ የተለያዩ አረብ ሀገራት ላይ ለመንቀሳቀስ ለስራ ለመንቀሳቀስ ያሰባችሁ ሰዎች ይህ የፖሊስ ክሊራንስ ጉዳይ ብዙ ጥያቄ ይዞ መጥቷል። ካሁን በፊት ሰርችላችሁ ነበረ ስለ ፖሊስ ክሊራንስ መረጃ። ዛሬ ደግሞ እዛ ጋር የጠየቃችሁትን ጥያቄ መልስ ይዤላችሁ መጥቻለሁ። እናንተ ቤቱን ሰብስክራይብ፣ ላይክ አድርጉ። ጥያቄ ካለ ኮሜንት ላይ ያስቀምጡልኝ። እንግዲህ ካሁን በፊት ቤተሰቦች ስለ ፖሊስ ክሊራንስ የሰራሁላችሁ ቪዲዮ ነበረ። ምን ያሟላል፣ ምን ማድረግ አለባችሁ እዚህ ጋራ አካሄዱ እንዴት ነው የሚሉ የተወሰኑ መረጃዎችን ለእናንተ አድርሻችሁ ነበር። ነገር ግን አሁን ላይ ደግሞ እዛ ጋራ ኮሜንት የጠየቃችሁ ጥያቄ አለ። ለሱ መልስ ይዤላችሁ መጥቻለሁ ማለት ነው። እናንተ ደግሞ አሁን ላይ ይህን ቪዲዮ የምታዩ ሰዎች ኮሜንት ላይ ጥያቄ ካላችሁ ማስቀመጥ ትችላላችሁ። መልሱን ይዤላችሁ እመጣለሁ ማለት ነው። ስለዚህ የመጀመሪያው ጥያቄ አረ ብሮ ቀበሌ ወረዳ ወይም ደግሞ ዞን ላይ የለም እያሉ ነው፣ ኤጀንሲ ጋር ነው እየተባለ ነው ይላል። ይሄ እንግዲህ ምንድነው ኤጀንሲ ጋር ነው እየተባለ ነው ያለው? የፖሊስ ክሊራንስ ነው። የፖሊስ ክሊራንስ ኤጀንሲ ጋር የለም። አሁን ላይ መንግስት ካሁን በፊት አዲስ አበባ ላይ ሲሰጥ እንደነበረ ይታወቃል። ነገር ግን ማህበረሰቡ እዛ ጋራ ወጣቱ ያለውን መጉላላት ታሳቢነት በማድረግ አሁን ላይ ምን አድርጓል? የተለያዩ እንደዚህ ወረዳ ሊሆን ይችላል፣ ዞን ላይ ሊሆን ይችላል። ነገር ግን ብዙ ጊዜ የሲኦሲ አሻራ የሚሰጥበት ቦታ ላይ ምን ይደረጋል? የፖሊስ ክሊራንስ አሻራ ይሰጣል። እዚህ ጋራ ግን መጠንቀቅ ያለባችሁ የፖሊስ ክሊራንስ አሻራ ስትሰጡ የሲኦሲ አሻራ እንዳይሆን በደንብ መጠንቀቅ አለባችሁ። ምክንያቱም የፖሊስ ክሊራንስ የሲኦሲ አሻራ ስለማይሆን ማለት ነው። ስለዚህ የሲኦሲ አሻራ ሰጣችሁ የፖሊስ ክሊራንስ ሰጥተናል ብላችሁ ያንን የተሰጣችሁን ኮድ ብትሰጡ እዛ ጋራ ሲመረመር ውርቅ ነው የሚሆነው ማለት ነው። ስለዚህ አሁን ላይ የተለያዩ ወረዳዎች ላይ እየተሰጠ ይገኛል። ስለዚህ ሄዳችሁ አሻራ መስጠት ትችላላችሁ። ያን ከሰጣችሁ በኋላ ነው እንደገና ወደ ኤጀንሲ ምን ማድረግ የምትችሉት ያንን አሻራችሁን መስጠት የምትችሉት ማለት ነው። ስለዚህ ምንድነው የምታረጉት? ኤጀንሲ ጋር ሄዳችሁ የፖሊስ አሻራ ብትሉ ኤጀንሲው እንደገና ወዴት ነው የሚመራችሁ? የፖሊስ አሻራ ወደሚሰጥበት ቦታ። ነገር ግን እንደዛ ብላችሁ የምትሄዱ ከሆነ ለኤጀንሲ ወይም ደግሞ ለደላላ ምግብ ነው የምትሆኑት ማለት ነው። ስለዚህ እንዲላሰራልህ ነው እዚህ ቦታ ለወስድ ነው ምናምን ብሎ ምን ያረጋል? ከናንተ ብር ሊወስድ ነው እንጂ የሚችለው ኤጀንሲ ወይም ደግሞ ደላላ የፖሊስ ክሊራንስ አይሰጥም። እናንተ ናችሁ ቦታው ላይ በመገኘት የፖሊስ ክሊራንሳችሁን መስጠት የምትችሉት ማለት ነው። ሌላውና ሁለተኛው እዚህ ጋራ ደግሞ የተጠየቀው መጀመሪያ ከቀበሌ የምናወጣው ወረቀት አለ እንዴ እና ወይስ ቀጥታ ወደ ፌደራል ፖሊስ ነው የምንሄደው ይላል። እዚህ ጋር ደግሞ ምነግራችሁ ነገር ከቀበሌ የምትወስዱት ምንም አይነት ወረቀት የለም። እንግዲህ ሙሉ ፕሮሰሱን ስታሟሉ የባለፈው ቪዲዮ ላይ መለስ ብላችሁ ማየት ትችላላችሁ። ስታሟሉ ከናንተ ከቀበሌ የሚጠበቀው ምንድነው? የቀበሌ መታወቂያ ስርዝ ድልዝ የሌለው የዓመተ ምህረት ልዩነት የሌለው ሁሉም ነገር የተስተካከለ የፖሊስ ማለት የቀበሌ መታወቂያ ብቻ ነው የሚያስፈልጋችሁ። እሱ ግን የፖሊስ ክሊራንስ ስትሰጡ አሻራ ስትሰጡ እሱን አትጠየቁም። ስለዚህ ያን ያክል የሚያጨናንቃችሁ ነገር የለም። ነገር ግን አሁን ላይ ይሄ ከቀበሌ ወረቀት አጽፎ ከወንጀል ነፃ ተብሎ ከቀበሌ ፖሊስ ጣቢያ ወይም ደግሞ ከወረዳ ፖሊስ ጣቢያ ተጽፎ የሚሰጠው ወረቀት አሁን ላይ አይሰራም፣ አቁሟል ማለት ነው። ስለዚህ በቀላሉ ከዚህ ወስዳችሁ ይሰራል ይሄን ተጠቀሙ ምናምን ብትባሉ ኋላ ላይ ዋጋ እንዳትከፍሉ። ስለዚህ ጥንቃቄ ልታደርጉ ይገባል። ከቀበሌ የምትወስዱት ምንም አይነት ወረቀት የለም። ብትወስዱም ደግሞ ምንም ዋጋ አገልግሎት አይሰጥም ማለት ነው። ስለዚህ ለዚህ ጥያቄ መልስ መስጠት የምችለው ይሄ ነው። ስለዚህ ምንድነው የምታደርጉት እናንተ ኤጀንሲ ለምሳሌ ያንን አሻራ ከሰጣችሁ በኋላ ምንድነው የምታደርጉት? ለኤጀንሲ ትሰጣላችሁ። ኤጀንሲ እንደገና ለፌደራል ፖሊስ ኦንላይን ቀጠሮ ያስይዝላችኋል። እሱን የፌደራል ፖሊስ ካረጋገጠላችሁ በኋላ ወደ ዱባይ ኤምባሲ ዱባይ ኤምባሲ ፍቃድ ከሰጠ በኋላ የውጭ ጉዳይ ሚኒስተር ጋር ይገባል። እሱ ከዛ በኋላ ወረቀቱ እናንተ ጋር ይደርሳል ማለት ነው። አካሄዱ ከሞላ ጎደል ይሄንን ነው እንጂ የሚመስለው ከቀበሌ ምንም አይነት የምትወስዱት ነገር የለም ማለት ነው። ስለዚህ ሌላው ደግሞ እዚህ ጋራ ምን ይላል? ሶስተኛ ጥያቄ ለቪዚት ቪዛ አይቻልም ብሮ ይላል። እዚህ ጋራ አልገባኝም ማለት ነው ብራዘር። እዚህ ጋራ ጥያቄው ምን እንደሆነ ጥያቄ ይሁን አስተያየቱን ስላልገባኝ፣ ነገር ግን እዚህ ጋራ ስለ ቪዚት ቪዛ አንድ ነገር ልጨምርላችሁ።
ለቪዚት ቪዛ የፖሊስ ክሊራንስ አያስፈልገውም። ምክንያቱም ሄዳችሁ ተዝናንታችሁ የሆነ ቦታ አይታችሁ ምናምን ነው የምትመለሱት። ስለዚህ ለሱ የፖሊስ ክሊራንስ አያስፈልጋችሁም። ዝም ብላችሁ ሄዳችሁ ደርሳችሁ መመለስ ትችላላችሁ። እዚህ ላይ ግን አንድ ነገር ልንገራችሁ። ካሁን በፊት በፖሊስ ማለት በቪዚት ቪዛ ሄዳችሁ እንደገና ወደ ኤምፕሎይመንት ቪዛ የምትቀይሩ ሰዎች ነበራችሁ። አሁን ላይ ግን እሱ አሰራር በጣም ከባድ ስለሆነ ገና እዚሁ ሆናችሁ በኤምፕሎይመንት ቪዛ ወይም ደግሞ በስራ ፈቃድ ከዚሁ ከሀገራችሁ ብትንቀሳቀሱ የተሻለ ነው። ስለዚህ እዛ ጋራ ሄዳችሁ ምንም አይነት ስራ ልሰሩ ካሰባችሁ ያለ ፖሊስ ክሊራንስ ስለማይሆን እዚሁ የፖሊስ ክሊራንሳችሁን ጥንቅቅ አድርጋችሁ ብትሄዱ በጣም የተሻለና ምርጥ ሐሳብ ነው ማለት ነው፣ በእኔ ማለት ነው። ስለዚህ በቪዚት ቪዛ ለመሄድ አስባችሁ ነገር ግን እዛ ጋራ ይቀየርልናል ብላችሁ የምታስቡ ሰዎች ካላችሁ ዋጋ ትከፍላላችሁ። እዚሁ ጉዳያችሁን ጨርሳችሁ በኤምፕሎይመንት ቪዛ ብትሄዱ የተመረጠ ነው ማለት ነው። ሌላው እንግዲህ የመጨረሻው ምን ይላል? ኧረ ፕሊስ፣ ኧረ የፖሊስ ክሊራንስ እንዴት እየሆነላችሁ ነው ቤተሰብ ይላል። ስለዚህ እናንተ ጋር እንዴት እየሆነላችሁ ነው? የፖሊስ ክሊራንስ እንዴት እየሆነ ነው? እንግዲህ የኔ አሁን ላይ የደረስኩበትንና ያጋጠመኝን ከዛ ተሞክሮ ነው ለእናንተ ቪዲዮ እየሰራሁላችሁ ያለሁት። ስለዚህ እናንተ ደግሞ ከኔ ቀርማችሁ ስቴፑ እየሄደላችሁ ያላችሁ ሰዎች ደግሞ በደንብ እንትን ማለት ትችላላችሁ። ማለት ኮሜንት ላይ ሀሳባችሁን ማካፈል ትችላላችሁ ማለት ነው። በቀጣይ ቪዲዮ ልሰራላችሁ ያሰብኩት ከደላላና የትኛው የተሻለ ነው፣ ወደ ውጭ ለመንቀሳቀስ ከደላላ ከመሄድ የቱ የተሻለ ነው የሚለውን ቪዲዮ ልሰራላችሁ አስቤያለሁ። እናንተ ደግሞ በደላላ መሄዳችሁ ደግሞ ወይ ደግሞ እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። ቤቱን ሰብስክራይብ፣ ላይክ እና ሼር ማድረጋችሁን አትርሱ።